ሰላምታችን በያላችሁበት ድረስ የተከበራችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ የሚደርሰው የዕለቱ ዜናችን ጀምሯል። በቆይታችንም ሉላ ኢትዮጵያን ጨምሮ የተለያዩ ዘገባዎችን ወደ እናንተ እናደርሳለን። ከዜናዎቹ ጋር ሰብለ ጽጌ ነኝ። በኢትዮጵያ እየታዩ ያሉ ለውጦች የመደመር እሳቤና የወጣቶች ተሳትፎ ውጤት ናቸው ሲሉ ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። የወጣቶች አቅም ለበለጸገች አፍሪካ በሚል መሪ ሀሳብ የፓን አፍሪካ የወጣቶች አመራር ጉባኤ እየተካሄደ ይገኛል። ቤተልሔም ሰለሞን ዝርዝር አላት። በሴቶችና ማህበራዊ ጉዳይ ሚኒስቴር አዘጋጅነት በኢትዮጵያ ለመጀመሪያ ጊዜ መካሄድ የጀመረው የፓን አፍሪካ ወጣት አመራሮች ጉባኤ 2025 ከአህጉሪቱ የተውጣጡ ወጣት አመራሮች፣ ሚኒስትሮች፣ የዲፕሎማት ማህበረሰብ አባላትን ጨምሮ በርካቶች ተሳትፈውበታል። የሴቶችና ማህበራዊ ጉዳይ ሚኒስቴር ዶክተር ኤርጎጌ ተስፋዬ በአፍሪካ እምቅ የሆነውን የወጣቶች አቅም ተጠቅሞ የምንፈልጋትን አህጉር ለመፍጠር ወጣት አመራሮችን ማብቃት ላይ መስራት አለብን ብለዋል። የአፍሪካ መጻኢና አሁናዊ የለውጥ መሪዎች ወጣቶች መሆናቸውን ማመንና መቀበል እናም ተረድቶ ማገዝ ግድ ነው። የወጣቶችን ድምጽ፣ ራዕይና ችሎታ ለአፍሪካ ብልጽግናና ቀጣይነት ላለው ለውጥ መጠቀምም ቁልፍ ተግባር ነው። ነገር ግን የስራ አጥነት፣ የአየር ንብረት ለውጥ፣ ፖለቲካ አለመረጋጋት፣ ድህነትና የትምህርት እድሎች ማነስ እስካሁን በተገቢ ሁኔታ አፍሪካ ከወጣቶቿ እንዳትጠቀም፣ ወጣቶችን በሚገባቸው አስተዋጽኦ እንዳያበረክቱ አድርጓቸዋል። የአፍሪካ ወደፊት የሆኑት ወጣቶች ችግሮች ሳይበግሯቸው የነጋቸውን ቀያሾች ገንቢዎች እንዲሆኑ እድል መስጠት ያስፈልጋል። ለዚህም ዛሬ ምንም ሳይበግረን በፓን አፍሪካ አስተሳሰብ በጋራ ክንድ በአንድ ጥላ ልንሰራ ይገባል። ወጣቶች የስራው አንድ አካል ሳይሆኑ ወሳኝ መሆናቸውን በማወቅ ለሰላም፣ ለልማት፣ ለኢኮኖሚ ውህደት በተባበረ ክንድ መስራት ይገባናል። የፌዴራል ፕሬዝዳንት ታዬ አጽቀሥላሴ ጉባኤው በአፍሪካ ወጣት መሪዎችን ለማፍራት ለምናደርገው ጥረት ወሳኝ ነው ብለዋል። የአፍሪካ ወጣቶች በብዙ ውጣ ውረድ ውስጥ ቢያልፉም አቅማቸውን ተጠቅመው አህጉሪቱን ለመቀየር እየሰሩ ነው ብለዋል። እንደ ሀገር ለመጣው ብሔራዊ እድገትም በመደመር እሳቤ ውስጥ የወጣቶች ተሳትፎ ትልቅ አስተዋጽኦ እንደነበረው አንስተዋል። የመደመር ፍልስፍና አጽንኦት የሚያደርገው ሀገራዊ እድገት ነው። መደመር የሚገልጸው የአፍሪካን ልማትና እድገት በአፍሪካዊ ቃላት ነው። እንዲሁም የኡጃማን ፍልስፍና በአጽንኦት በማህበራዊ አንድነትና የጋራ እሴቶች ላይ ነው። የመደመር እሳቤ የሁሉም የአፍሪካ ሀገራት ልማትና ሰላምን ለማረጋገጥ ወሳኝ ነው። የአፍሪካ አባቶች ለነጻነትና እኩልነት የከፈሉት ዋጋ በጥበብና በእውነት ላይ የተመሰረተ ልማትና ሰላምን በማምጣት ሊደግመው ይገባል። They are the true agents of the መደመር generation. የፓን አፍሪካ ወጣቶች ህብረት ፕሬዝዳንት ሙሙኒ ዲያላ የኢትዮጵያ መንግስት ለወጣት አመራሮችና ለተጠቃሚነታቸው እየሰራ ያለውን ስራ አድንቀው ለአፍሪካ አንድነትና ለወጣቶች ትብብር ላሳየው ቁርጠኝነትም ምስጋና አቅርበዋል። ጉባኤው ለ3 ተከታታይ ቀናት በተለያዩ መርሃ ግብሮች እንደሚቀጥልም ተገልጿል። ባለፉት 7 ዓመታት በአምራች ኢንዱስትሪ ዘርፍ ለ235,000 ዜጎች የስራ ዕድል መፍጠሩን የኢንዱስትሪ ሚኒስቴር ገለጸ። በእነዚህ ዓመታት $2.85 ቢሊዮን የሚገመት ከውጭ ሊገባ የነበረ ምርት ማስቀረት መቻሉንም አስታውቋል። አንዷለም መናን ተጨማሪውን ይዟል። Ethiopia has set a bold target with a vision to become a frontier of manufacturing hubs in Africa. ባለፉት 7 ዓመታት በተለይም ደግሞ በ5 ዓመት ውስጥ ለአምራች ዘርፉ መንግስት ልዩ ትኩረት ሰጥቶ ሲሰራ ቆይቷል። ይህ ዘርፍ እንደ ሀገር ኢኮኖሚን ለማሻገር ቅድሚያ ከተሰጣቸው 5 ዘርፎች አንዱ ሲሆን በፖሊሲ ጭምር ተደግፎ መመራቱ ለውጥ እንዲመጣ አድርጎታል ይላሉ ከአሚኮ ጋር ቆይታ ያደረጉት የኢንዱስትሪ ሚኒስትር ዴኤታው አቶ ታረቀኝ ቡሉልታ። መንግስት ጣልቃ የሚገባበት አይነት የኢንዱስትሪ ልማት ስትራቴጂ ነው የነበረው። የአሁኑ ኢንዱስትሪ ፖሊሲያችን በዜጋው በግሉ ዘርፍ ነው የኢንዱስትሪ ስራ ሊረጋገጥ የሚችለው። በተለይ ለአምራች ኢንዱስትሪ ዘርፉ ማነቆ የነበሩ የህግ የአሰራር ስርዓቶች በሰፊው ተሻሽሏል። መንግስት ትኩረት ሰጥቶታል። ከዚህ የተነሳ
አሁን የምናየው የኢንዱስትሪ መነቃቃት አሁን የምናየውን የኢንዱስትሪ ለውጥ በሁሉም ክልሎች በሁሉም አካባቢዎች መነቃቃት እንዲመጣ ትልቅ መነሻ ሆኗል ማለት ነው። በተለይም የኢትዮጵያ ታምርት ንቅናቄ የአምራች ኢንዱስትሪ ዘርፉ ያለበትን ችግር የሚፈታ ነው። የኢንዱስትሪ ፓርኮችንም ለሀገር ውስጥ የግል አልሚ የሰጠ የገበያ ችግራቸውንም አስቦ የሚፈታ ንቅናቄ ነው። ከዚህ ባለፈም እንደ መንግስት ምላሽ የሚሰጥ ጥብቅ የማክሮ ኢኮኖሚ ቡድን ተቋቁሞለታል። እነዛ ማነቆች በልዩ ትኩረት በልዩ ንቅናቄ ሊፈታላቸው ይገባል። ስለዚህ ቆጥረን የአምራች ኢንዱስትሪውን ማነቆ እየፈታን ነው ያለ ነው። ከዛ ውጭ ደግሞ በፌዴራል ደረጃ የአምራች ኢንዱስትሪ ዘርፍ ካውንስል ተቋቁሟል። ይሄ ካውንስል በጠቅላይ ሚኒስትር ጽህፈት ቤት በማክሮ ኢኮኖሚ በሚመራው አምባሳደር ግርማ የሚመራ ነው። ሁሉም ሚኒስቴር መስሪያ ቤቶች ያሉበት። ስለዚህ የአምራች ኢንዱስትሪ ዘርፉ ያሉበት ችግር ተቆጥሮ ነው የሚፈታው፣ እንደ ድሮ አይደለም። ሲያቀርባቸው የችግሮቹ አይነቶች ያንን ችግር የሚፈታው ባለቤት ተቋም ተሰጥቶት ያ ተቋም ደግሞ ያንን ችግር ፈቶ ምላሽን ሪፖርት የሚያቀርብበት ለካውንስሉ የአሰራር ስርዓት ተዘርግቷል። አሁን ላይ የአገልግሎት አሰጣጡ ከአምራች ኢንዱስትሪ ዘርፉ ጋር ብናይ የተሻሻለ የመጣበት ሁኔታ አለ ብለን ማንሳት እንችላለን። በእነዚህ ክትትሎችና ትኩረቶች ምክንያት አምራች ኢንዱስትሪ ዘርፉ 10 በመቶ አድጓል። በዚህ ዓመት ደግሞ ከዚህ በላይ ይጠበቃል ያሉት ሚኒስትር ዴኤታው አምራች ኢንዱስትሪዎች የማምረት አቅማቸው ከግማሽ በታች የነበረ ሲሆን አሁን ደግሞ ወደ 60 በመቶ አድጓል። በርካታ የስራ ዕድሎችንም መፍጠር ችሏል። ባለፉት ለምሳሌ 4 ዓመታት ብቻ ብናይ ወደ 855 ሺህ ለሚጠጋ ዜጋ የስራ ዕድል ተፈጥሯል። በዚህ ዘርፍ አማካይ በአመት ወደ 235 ሺህ የስራ ዕድል እየፈጠረ ነው ማለት ነው። ይሄ ለዜጋው ምን ማለት ነው? ስራ ለሚፈልገው ምን ማለት ነው? ለሀገር ኢኮኖሚያዊ እድገት ምን ማለት ነው? በጣም ብዙ ትርጉም አለው። አስተማማኝ እያደረገ ነው የሚሄደው። ሌላው ከተኪ ምርት አኳያ ነው። ስለዚህ ሀገር ውስጥ በስፋት እየተተካ ነው። 2016 ወደ 2.844 ቢሊዮን የአሜሪካን ዶላር ከውጭ የገባ ነበረው አገር ውስጥ ማስቀረት ችለናል። 2017 የ8 ወርን ስናይ ወደ 2.7 ቢሊዮን አስቀርተናል። ይሄ አመቱ መጨረሻ ወደ 3.9 ቢሊዮን የአሜሪካ ዶላር ይደርሳል ተብሎ ነው የሚጠበቀው። ይሄ ምንድነው የሚያመለክተው? የሀገር ውስጥ ምርት እያደገ መምጣቱ። ኢንዱስትሪ ሚኒስቴር በራሱ ተቋቁሞ ልዩ ፖሊሲና አመራር ትኩረትም ወስዶ የሚሰራው ኢንዱስትሪው ውጤቱ ከ10 ዓመት በኋላ 5 ሚሊዮን የስራ ዕድል ፈጥሮ 9 ቢሊዮን የአሜሪካን ዶላር ወደ ውጭ የሚልክ የሁሉ ድምር ደግሞ አምራች ኢንዱስትሪ ዘርፉን በአፍሪካ ቀዳሚ ማድረግ ነው ተብሏል። መንግስት ባለፉት 7 ዓመታት በክልሉ የሰራቸው የልማት ስራዎች የሚበረታቱ ናቸው ሲሉ የኦሮሚያ ክልል የኮሚኒኬሽን ቢሮ ምክትል ኃላፊ አቶ ሙሴ ሸኮ ተናገሩ። ክልሉ ከሌሎች ክልሎች ጋር በመተባበር ለሀገረ መንግስት ግንባታ የበኩሉን ሚና ተወጥተዋልም ብለዋል። አየለ መስፍን ተጨማሪ አለው። ባለፉት 7 ዓመታት መንግስት በኦሮሚያ ክልል ያከናወናቸውን የልማት ተግባራት የሚያሳይ ኤግዚቢሽን በኦሮሚያ ባህል ማዕከል ተካሂዷል። በኤግዚቢሽኑ የፌዴሪ መንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉን ጨምሮ የፌዴራልና የኦሮሚያ ክልል መንግስት የስራ ኃላፊዎች ተገኝተዋል። የኦሮሚያ ክልል ኮሚኒኬሽን ቢሮ ምክትል ኃላፊ አቶ ሙሴ ሼኮ ለውጡ ለሀገር በርካታ ፋይዳዎች ይዞ መጥቷል ብለዋል። የኢኮኖሚ ስብራት፣ የፖለቲካ ስብራት፣ ሁለቱ ስብራቶች አገሪቷን ለመናድ ጫፍ ደርሶ በነበረበትና በተለይ የፖለቲካ ስብራቶች ላይ የነበሩ የተሳሳተ ትርክት ነጠላ ትርክትን ሀገሪቷን ትርምስ ውስጥ ለረጅም ጊዜ አስገብቶ የነበረውን ሁኔታ ወደ ገዢ ትርክት ሁሉም ቁጭ ብሎ ወደ መነጋገርና የኢትዮጵያን ከፍታ ወደ ነበረበት መመለስና የነበሩትን የስብራቶችን ማስተካከል ላይ በደንብ ተሰርቷል። የኦሮሚያ ክልል መንግስት በማህበራዊ ግንኙነትና በቴክኖሎጂ ዘርፍ በርካታ ስራዎች የተከናወኑበት መሆኑም ገልጸዋል። በኦሮሚያ ክልል ወደ 53 የመንግስት ሴክተሮች አሉ። 53ቱ ሴክተሮች ላይ ሙሉ ፕሮፋይላቸውን ምንድን ነው የተገኘው ለውጥ የነበረውን ጉዞ እዚህ እንደሚታዩ በኤግዚቢሽን መልክ በፎቶ ኤግዚቢሽን በፕሮዳክቶች ያላቸው ሴክተሮች ደግሞ ፕሮዳክታቸውን በማሳየት እና የነበረውን ለውጥ
በተግባር የማሳየት ሂደት ነው ላይ ነው ያለነው ማለት ነው። ባለፉት 7 ዓመታት በሀገረ መንግስት ግንባታ ሂደት የክልሉ መንግስት የድርሻውን አበርክቷል። አሁንም የክልሉ መንግስት ከአጎራባሽ ክልሎች ጋር በልማት በሰላም ጉዳዮች በትብብር ይሰራል ብለዋል። በክልሎች ጋር የሚደረገው ከሶማሊያ ክልል፣ ከአማራ ክልል፣ ከአፋር ክልል ሌሎች ክልሎችም ጋር በተለያዩ ሴክተሮች እስከ ሴክተራት ደረጃ በትምህርት በማህበራዊ ጉዳይ እና በጸጥታ ጉዳዮች ላይ ምክክር በማድረግ በመነጋገር ብዙ የተሰሩ ስራዎች አሉ። ወደ አንድ ኢትዮጵያ በመገንባት ዘመናዊ ዲሞክራቲክ የሆነች ኢትዮጵያ ወደ መገንባት የትርክቱን ጉዳይ በማስተካከል ክልሎቹ እንዲቀራረቡ ብሔር ብሔረሰቦቹ እንዲቀራረቡ ስለ ሀገራቸው እንዲመካከሩ ያው የብሔራዊ ምክክር ፕሮግራም አንዱ የዚህ አካል ነው ማለት ነው። የተገኙ የልማት ስራዎችን መጠበቅና በባለቤትነት በጋራ መስራት ይኖርብናል ሲሉ ገልጸዋል። 108 ኪሎ ሜትር የሚሸፍነው ከደብረ ብርሃን ደነባ ለሚ መገንጠያና የደነባ እነዋሪ ጁህር ፕሮጀክት የአስፓልት ንጣፍ ስራ ተጀምሯል። ለአስፓልት ንጣፍ ስራው 3.6 ቢሊዮን ብር በጀት ተመድቦለት እየተሰራ እንደሚገኝም ተገልጿል። በላይ ተስፋዬ ዝርዝሩን ይዟል። በኢትዮጵያ መንገዶች አስተዳደር የደብረ ብርሃንና አካባቢው ኮንስትራክሽን ማኔጅመንት ጽሕፈት ቤት ስር በግንባታ ላይ ከሚገኙ ፕሮጀክቶች መካከል ከደብረ ብርሃን ደነባ ለሚ መገንጠያና ከደነባ እነዋሪ ጁህር ያለው ፕሮጀክት አንዱ ነው። ይህ ፕሮጀክት በተያዘለት ጊዜ ባለመጠናቀቁ ምክንያት ለተለያዩ ችግሮች ሲዳረጉ እንደነበር ያነጋገርናቸው የህብረተሰብ ክፍሎች ገልጸዋል። አሁን ላይ የኮንክሪት አስፋልት ንጣፍ በመጀመሩ ተስፋቸውንም ነግረውናል። እስካሁን አቧራ በጣም እያቦነነብን የህብረተሰቡ እንጀራ ላይ ሁሉ ሳይቀር ነው የሚገባው በዚህ አካባቢ ማለት ነው። ስለዚህ አሁን የተሻሻለ ስለሆነ በጣም ደስ ብሎናል። አቧራ ነበር፣ አስቸጋሪ አቧራ ማለት ነው። ማለት አቧራ በሚለው የምናልፈው ሳይሆን በጣም የሚያስቸግር አቧራ ወደ ቤትም አይደለም ቤት ግቢ ውስጥ ቤት ውስጥ ራሱ ምንም አይነት ነገር መጠቀም የማንችልበት ሁኔታ ድረስ ደርሰን ነበረ። አሁን ያለው ተስፋ ደግሞ ደስ ይላል። ከዚህ በፊት ያለው ችግር በጣም ጠባብ ነበርና በጣም ድንጋይ ነበርና አሁን ያለው ደረጃ ደግሞ በአሪፍ ደረጃ እየሄደ እኛም ተስፋ አለን ብለን እያሰብን ያለነው መንገድ ነውና በጣም አሪፍ ነውና ቶሎ ፈጠን አድርገው ትንሽ ቢጨርሱት የሚለው ሀሳብ ነው ያለኝ። በኢትዮጵያ መንገዶች አስተዳደር የደብረ ብርሃንና አካባቢው ፕሮጀክት ማኔጅመንት ጽሕፈት ቤት ምክትል ስራ አስኪያጅ ኢንጂነር ኪዳነ ማርያም ላቀው ፕሮጀክቱ የተያዘለት ጊዜ የተጠናቀቀ ቢሆንም አሁን ላይ በሙሉ አቅም እየተከናወነ እንደሆነ ገልጸዋል። ከተጀመረ 4 ዓመት አልፎታል። የኦሪጂናል የኮንትራት ጊዜውን ጨርሷል። አሁን በተጨማሪ ጊዜ ላይ ነው ያለው። በዚህ በጀት ዓመት በጣም በጥሩ አፈጻጸም ላይ ነው ያለው። ካለፈው ዓመት ከነበሩት ደካማ አፈጻጸም እሱን በማሻሻል ተጨማሪ ሪሶርሶች እጥፍ በማድረግ አሁን ፕሮጀክቱ በጥሩ አፈጻጸም ላይ ነው ያለው። እንደምታዩት ወደ 4 ኪሎ ሜትር የሚሆን የአስፋልት ማንጠፍ ስራ እስካሁን ተከናውኗል። ወደ 5 ብሪጆች እስከ ለሚ መገንጠያ ባለው እነሱም በግንባታ ላይ ነው ያሉት። ካለፈው ዓመት 1 ብሪጅ ነበር የተጀመረው ድልድይ። በዚህ በጀት ዓመት 5ቱም እናጠናቀቃለን ብለን እናስባለን። ለፕሮጀክቱ መጓተት ምክንያት ናቸው ያሏቸውን ሀሳቦች ያነሱት በሰንሻይን ኮንስትራክሽን ኃላፊነቱ የተወሰነ የግል ማህበር የፕሮጀክቱ ስራ አስኪያጅ ይታያል ስማቸው አሁን ላይ አዳዲስ ማሽነሪዎችን በማስገባት በትኩረት እየተሰራ ነው ብለዋል። በሀገራችን በተፈጠሩ አንዳንድ ችግሮች ምክንያት ተስተጓጉሎ ለረጅም ጊዜ ሳይሰራ ተስተጓጉሎ የቆመባቸው ጊዜዎች ነበሩ። ነገር ግን አሁን አንጻራዊ ችግሮች የተፈቱበት ሁኔታ ስላለ ካምፓኒያችንም ልዩ ትኩረት ሰጥቶት ፕሮጀክቱ የትልቅ የኢኮኖሚና የማህበራዊ ጠቀሜታ ያለው ፕሮጀክት እንደመሆኑ መጠን ካምፓኒያችንም ይህንን ተረድቶ ሪሶርስ በብቃት እና ጥራት ያላቸውን አዳዲስ ኢኩዊፕመንቶችንም ጨምሮ አሁን በሰፊው ስራውን እያከናወነ ያለ ነው ማለት ነው። ከ108 ኪሎ ሜትር በላይ ርዝመት ያለው ይህን የመንገድ ፕሮጀክት በሚመለከት በቀጣይ በትንታኔ ተጨማሪ ዘገባ የምናደርስ ይሆናል። በከተማዋ እየተከናወኑ ያሉ የኮሪደር ልማት ስራዎች የነበረውን ማህበራዊና ኢኮኖሚያዊ ችግር የሚቀርፉ ናቸው ሲሉ የሐረር ከተማ ነዋሪዎች ገለጹ። የኮሪደር ልማቱ የከተማዋን ከማስዋብ ባለፈ ለዜጎች የስራ ዕድል እየፈጠሩ ስለመሆናቸውም ተናግረዋል። ቴዎድሮስ ደሴ ዝርዝሩን ይዟል። እንደ ሀገር ከተማና ከተሜነት እንዲስፋፋ ብሎም ዜጎች ምቹና ዘመናዊ የመኖሪያ አካባቢ
እንዲያገኙ በመንግስት በኩል ትኩረት ተሰጥቶ እየተሰራ ይገኛል። በዚህም ረገድ እንግዲህ እንደ ሀገር የኮሪደር ልማት ተግባራት እየተከናወነ ነው የሚገኘው። በሀገሪቱ ባሉ 58 ከተሞች የኮሪደር ልማቱ ተግባራዊ እየተደረገ ይገኛል። የአማራ ሚዲያ ኮርፖሬሽን በሐረሪ ክልል ሐረር ከተማ ተገኝተን የኮሪደር ልማት እንቅስቃሴው ምን ይመስላል የሚለውን ቅኝት አድርገናል፣ ወደ እናንተ እናደርሳለን። በሐረር ከተማ ካሁን በፊት በቂና ዘመናዊ መሰረተ ልማት ግንባታ ባለመኖሩ ለበርካታ ችግሮች ሲዳረጉ እንደነበር የከተማ ነዋሪዎች አንስተዋል። ይሁን እንጂ አሁን ላይ በከተማ እየተከናወነ ያለው የኮሪደር ልማት የከተማዋን ገጽታ ከማስዋብ በተጨማሪ ለነዋሪዎቹ ምቹ ሁኔታ መፍጠሩን ይናገራሉ። ሳሙኤል አባተ እባላለሁ። የሐረር ከተማ ተወላጅም ነዋሪም ነኝ። ሐረር ቀደም ሲል ስሟ ብቻ ነው የነበረው። በተለይ ከተማ ልማት ላይ ብዙ አልተሰራም ነበረ። እያንዳንዱ እንቅስቃሴያችን ከትራንስፖርት ጋር ወይ ከተሽከርካሪ ጋር እየተጋፋን ነበር የምንጓዘው። ስሜ ሰይፍ ወርቁ እባላለሁ። የሐረር ከተማ ነዋሪ ነኝ። በፊት ያው አንደኛ የእግረኛ መንገድ አልነበረም፣ ዜብራ ምናምን አልነበረም። ሰውና መኪና እኩል ነው አስፋልት ላይ የሚሄደው። አሁን እንደምታዩት የ4 ዓመት የ5 ዓመት ልጆች ከቤተሰቦቻቸው ጋር ወክ እያደረጉ ነው በዚህ መስመር። ሌላ ጊዜ ግን ይሄ የሚታሰብ አልነበረም። ሐረር ላይ የተሰራው ስራ በጣም ገራሚ ነው፣ አስደናቂ ነው፣ በጣም የሚደነቅ ነው። በጣም እኔ አይቼዋለሁ። በሐረር ከተማ በአንደኛውና ሁለተኛው ዙር የተከናወኑ የኮሪደር ልማቶች ከተማዋን ከማስዋብ ባሻገር የዜጎችን ሁለንተናዊ ተጠቃሚነት የሚያረጋግጡ መሆናቸውን የከተማዋ ዋና ስራ አስኪያጅ ኤልያስ ዮኒስ ተናግረዋል። እንደ ክልላችን ከ22 ኪሎ ሜትር በላይ መንገዶችን በኮሪደር ልማት ጽንሰ ሀሳብ ከተማንም ገጠርንም ጨምሮ በመንግስት በህዝብና በወረዳዎች አቅም ለመስራት ታቅዶ ወደ ስራ የተገባበት ሁኔታ እንደነበረ ይታወቃል። ይህ እንግዲህ አሁን ያለንበት ቦታ በሁለተኛው ዙር ከተጀመሩትና በቅርቡ ከተጠናቀቁት ወደ አገልግሎት ከገቡት የኮሪደር ልማት መንገዶች መካከል አንዱ ቦታ ላይ ነው ያለነው። ይህ መንገድ በቀድሞ ይዞታው ይህንን አይነት ድባብ፣ ይህንን አይነት ውበት፣ ይህንን አይነት ምቾት ያልነበረው መንገድ ነበረ ማለት ነው። የዜጎችን የመሰረተ ልማት ጥያቄ ለመመለስና የከተማዋን ገጽታ ለማስዋብ በከተማዋ ባሉ አራቱም አቅጣጫዎች የኮሪደር ልማቱ በትኩረት እየተሰራ ነው ብለዋል። ከዚህ ቀጥሎ መጨረሻ ላይ ካለው ከኢማም አህመድ ስታዲየም እስከ ሐረር በር ወይም ደግሞ እስከ ጀጎል መዳረሻ ድረስ ሌላ የኮሪደር ልማት ስራ አለ። በዚህ በኩል በምንመለከትበት ጊዜ ወደ ቢራ መስመር የሚሄድ የኮሪደር ልማት ስራ አለ። በታች በኩል ደግሞ የጤና ኮሪደር በምንለው ደግሞ እስከ ጅጅጋ መውጫ ድረስ ባለው እስከ ባቢሌ መውጫ ድረስ ያለ የኮሪደር ልማት እየተሰራ ነው ያለው። በሀገሪቱ ባሉ 58 ከተሞች ተግባራዊ እየተደረገ ያለው የኮሪደር ልማት በጥሩ አፈጻጸም ላይ እንደሚገኝም ከከተማና መሰረተ ልማት ሚኒስቴር የተገኘው መረጃ አመላክታል። በመጨረሻ አጫጭር ዘገባዎች ወደ እናንተ ይደርሳሉ። መሰረት መቅጫ አዘጋጅታቸዋለች። የኢትዮጵያ የንግድ ፖሊሲ የንግዱን ማህበረሰብ ዓለም አቀፍ ተወዳዳሪነት የሚያሳድግ መሆኑን የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ገለጹ። የንግድና ቀጠናዊ ትስስር ሚኒስቴር የኢትዮጵያ የንግድ ፖሊሲ ረቂቅ ላይ ከባለድርሻ አካላት ጋር ውይይት እያደረገ ይገኛል። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ እንደገለጹት ኢትዮጵያ የተሟላ የማክሮ ኢኮኖሚ ማሻሻያ ፖሊሲ ተግባራዊ ማድረግ ከጀመረች ወዲህ በወጪና ገቢ ንግድ ተጨባጭ ውጤቶች ተመዝግበዋል። ኢትዮጵያ የዓለም የንግድ ድርጅት አባል መሆን የሚያስችላትን በቂ ዝግጅት በማድረግ በበርካታ መለኪያዎች ተቀባይነት ማግኘት የሚያስችላት ድርድር ማድረጓንም አንስተዋል። በበርካታ ሂደቶች የተዘጋጀው የኢትዮጵያ የንግድ ፖሊሲ የንግዱን ማህበረሰብ የመደራደር አቅም በማጎልበት ዓለም አቀፍ ተወዳዳሪነትን የሚያሳድግ መሆኑን ተናግረዋል። ረቂቅ ፖሊሲው ብዝሃ ዘርፍ የወጪ ንግድን ለማሳለጥ አጋዥ እንደሆነ አንስተዋል። ዘገባው የንግድና ቀጠናዊ ትስስር ሚኒስቴር ነው። የቱሪዝም ሚኒስቴር በቱሪዝም ፖሊሲ ረቂቅ ሰነድ ላይ ከባለድርሻ አካላት ጋር በመወያየት ላይ ይገኛል። በመድረኩ የቱሪዝም ሚኒስትር ሰላማዊት ካሳን ጨምሮ ከፍተኛ የመንግስት የስራ ኃላፊዎችና ሌሎች ባለድርሻ አካላት ታድመዋል። የቱሪዝም ሚኒስትሯ ሰላማዊት ካሳ በዚህ ወቅት እንዳሉት ኢትዮጵያ በርካታ ታሪካዊ፣ ተፈጥሯዊና ሰው ሰራሽ ሀብቶች ያሏት ሀገር ናት። እንዲሁም በዘርፉ በቀዳሚ ተርታ የሚያስቀምጥ እምቅ ሀብት ያላት ሀገር መሆኗን ገልጸዋል። አሁን ላይ ዘርፉ ጊዜውን በዋጀ መልኩ ለመምራት የሚያስችል የፖሊሲ ዝግጅት ሲካሄድ መቆየቱን ገልጸው ባለፉት ጊዜ በርካታ አካላት የተሳተፉበት ውይይት በማድረግ ግብዓት ሲሰባሰብ መቆየቱን አስታውሰዋል። አዲሱ ፖሊሲ ዘርፉ የኢትዮጵያን ገጽታ በጉልህ ለመገንባት እንዲሁም ከዘርፉ የሚገኘውን ተጠቃሚነት ለማሳደግ ጉልህ አስተዋጽኦ ማበርከት የሚያስችል መሆኑንም ተናግረዋል። ዘገባው የኢትዮጵያ ዜና አገልግሎት ነው።
አራተኛው የኢትዮ ኡጋንዳ የሚኒስትሮች የጋራ ኮሚሽን ስብሰባ ዛሬ በባለሙያዎች ደረጃ በአዲስ አበባ መካሄድ ጀመረ። የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ተጠባባቂ ዳይሬክተር ጀነራል አምባሳደር ዘሪሁን አበበ ኢትዮጵያና ኡጋንዳ የጋራ ተጠቃሚነትን መሰረት ያደረገ ዘርፈ ብዙ ትብብር በከፍተኛ ደረጃ እያደገ መምጣቱን ገልጸዋል። አምባሳደር ዘሪሁን ዛሬ በባለሙያዎች ደረጃ የተጀመረውና ነገ በሚኒስትሮች ደረጃ የሚካሄደው የጋራ የሚኒስትሮች ኮሚሽን ስብሰባ የሁለቱ ሀገራት ግንኙነት ከጊዜ ወደ ጊዜ ወደ ላቀ ደረጃ እያደገ መምጣቱን አመላካች መሆኑን ተናግረዋል። የኡጋንዳ የውጭ ጉዳይ ሚኒስቴር የክልላዊ ኢኮኖሚ ትብብር ኃላፊ አምባሳደር ሪቻርድ ቱሙሴሜ ካቦኔሮ በበኩላቸው ረጅም ጊዜ ያስቆጠረውን የሁለትዮሽ ግንኙነት በተለያዩ ዘርፎች ይበልጥ ለማሳደግ ይህ የከፍተኛ የስራ ኃላፊዎችና ባለሙያዎች ስብሰባ መካሄዱ ትልቅ ትርጉም አለው ብለዋል። በነገው ዕለት አራተኛው የኢትዮ ኡጋንዳ የሚኒስትሮች የጋራ ኮሚሽን ስብሰባ እንደሚጀመር የውጭ ጉዳይ ሚኒስቴር መረጃ ያመለክታል። አሚኮ አዲስ ኤፍኤም 103.5 በየዕለቱ ከቀኑ 9 ሰዓት እስከ ምሽቱ 12 ሰዓት በአዲስ አበባና አካባቢዋ የሚደመጠው ስርጭት አሁን ይጀምራል። የአሚኮ አዲስ ኤፍኤም 103.5 በልዩ ልዩ ዜናና ፕሮግራሞች በተለየ አቀራረብ ታግዞ ትኩስና ትክክለኛ መረጃዎችን ወደ እናንተ በማድረስ ላይ ይገኛል። ጣቢያችን የአማራ ሚዲያ ኮርፖሬሽን 7ኛ ሬዲዮ ጣቢያ በመሆን በመዲናችን አዲስ አበባና በአካባቢው መደመጡን ቀጥሏል። አሚኮ አዲስ ኤፍኤም 103.5 የመረጃ ፍላጎታችሁን ለማሳካት አዝናኝና አስተማሪ እንዲሁም ቁም ነገር ሰጪ ፕሮግራሞችን በግሩም አቀራረብ ከሽኖ ወደ እናንተ ያደርሳል። ዘወትር ከሰኞ እስከ ዓርብ በሚኖረን የዜና ወጃ ሰዓታችን የሀገር ውስጥና የውጭ ትኩስ መረጃዎችን ከስፖርታዊ ጉዳዮች ጋር አዋስተን ወደ እናንተ እናደርሳለን። እንደምን ዋላችሁ የተከበራችሁ አድማጮቻችን። ከአሚኮ አዲስ ኤፍኤም 103.5 የዕለቱን የ10 ሰዓት ዜና ወጃችንን ይዘን ቀርበናል። በቆይታችን የሀገር ውስጥና የውጭ ጉዳዮችን እንደዚሁም ደግሞ ስፖርታዊ መረጃዎችን አካተን ወደ እናንተ እናደርሳለን። በአሚኮ አዲስ ኤፍኤም 103.5 አድማጮች የሚናገሩባቸው የፓን አፍሪካ እንቅስቃሴ ጠንሳሽ እንደመሆናችን ደግሞ አፍሪካ አጀንዳዎች የሚዳሰሱበት ፕሮግራሞች ወደ እናንተ ይደርሳሉ። ከአፍሪካም ጓዳ ሁሉን አቀፍ አፍሪካዊ ጉዳዮች የሚዳሰሱበት ሳምንታዊ የራዲዮ ፕሮግራም ከአፍሪካ ጓዳ በአሚኮ አዲስ ኤፍኤም ታሪክ በምልሰት ይዳሰሱበታል። የኪነ ጥበብ ሰዎቻችን ልምድና ህይወትም ይቀርብበታል። የተዛነፉ ንግርቶች የሚፈቱበትና የሀገራችን ያለፈ የዛሬና የቀጣይ የታሪክ ውቅር ይተነተንበታል። ከዕለታት አንድ ቀን አዲስ ጨዋታ ኢትዮጵያን ከዳር ዳር እየቃኘ ባህሏን፣ ታሪኳን፣ ውብ የተፈጥሮ ገጽታዋን እየዳሰሰ በየሳምንቱ ወደ እናንተ የሚደርሰው ድንቅነሽ ኢትዮጵያ ፕሮግራማችንም ወደ እናንተ የምናደርሰው ድንቅ መሰናዷችን ድንቅነሽ ኢትዮጵያ የምድረ ቀደምት ጉዳዮች ትኩረት ቼልሲዎች አግኝተዋል። ኮል ፓልመር፣ አሻማ፣ ካይሴዶ ምን አይነት ጎል ነው! አስደናቂ ሹት! የተመረጡ የእግር ኳስ ጨዋታዎች ሙያውን ጠንቅቀው በተረዱ ሙያተኞች ሜዳ ውስጥ ያሉ እስኪመስሎት በስሜትና በምናብ ወደ ስቴዲየም እንወስዳችኋለን። አሚኮ ስፖርት አብሮነትዎን ከአሚኮ አዲስ ኤፍኤም 103.5 ጋር በማድረግ ምርትና አገልግሎትዎን ያስተዋውቁ፣ አጋር ይሁኑ። አሚኮ አዲስ ኤፍኤም 103.5 ለህብረተሰብ ለውጥ እንተጋለን። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ ስናደርስ የቆየነው የዕለቱ ዜናችን እዚህ ላይ አብቅቷል። ስለ አብሮነታችሁ እናመሰግናለን። ጤና ይስጥልኝ።